ሆኖ በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ መጽሐፉ የሚናገረው ይሄን በስሜ አጋንንትን ነው የሚለው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው አጋንንት የሚወጣው። ስለማንም ክብር ስለማንም እንቅስቃሴ የሰውነት ውዝዋዜ አጋንንት አይወጣም። አጋንንት የሚወጣው በእግዚአብሔር ልጅ በቅዱስ ስሙ በክርስቶስ ኢየሱስ ስም ስለታዘዘ ብቻ። ከዛ ውጪ አጋንንት በምንም አይወጣም። ላሰማ። እሺ፣ አይሰማም? እሺ፣ አንዴ ድምጹን ጮክ ላድርገው። እሺ፣ ያው በደምብ ስሙ። አንተ ምን አህያ ስሙ እንደዚህ አጋንንት አይወጣም። አየህ፣ እንደዚህ አሁን አጋንንት የሚያወጣ ሰው ብናይ ይሄ ከሰይጣን ነው የምንለው እኛ። አየህ፣ ከሰይጣን ነው የምንለው ብራዘር። ከሰይጣን ነው። እናንተንም አሳየን ካለ አንተ ብራዘር ካለ የለም ካለ አንተ እኮ አልኩ። አንተ ሰው እንደዚህ ሲመታ የምታይበት አጋንንት አለ? እንደዚህ ያለ ካለ ስህተት ነው የምልህ። እንዴ አይ በደምብ እንደዚህ እየተሳደበ ይሰማል። ፓስተር እዩ ጩፋ ከኚህ ሰውዬ በምን ይለየን? አንተ ይዘህ ሰው እንደዚህ ያንገላታ እየተማታ ካሳየኸኝ ስህተት ነው እልሃለሁ እኮ አልኩ። ይዘና ብራዘር፣ ችግር የለም። በእኔ በመረጃ ለማወራው በመረጃ ነው። እንደዛ ያደረግም እሱ እንደውም እሱ ሳይነካ ነው አየር ላይ አየህ፣ ሳይነካ ቴንኪው ሳይነካ አይዞራል። ለምሳሌ ጠጋቢል እኮ ይከንተዋል እኮ አየዘና እኮ ብራ ሲመታው ካሳየኸኝ ጠጋቢል ይከንተዋል። ሲመታው ስታሳየኝ ሲመታው ካሳየኸኝ በደም ተቆጣጣ ካጋንንት ነው እልሃለሁ። አሁን አንተ በማስረጃ አውራ። አሁን አንተ ያስከው ምንድነው? ብሽሽቅና ያስከው መሰረት የሆነውን ነገር ረስታችሁ። እኔ ግን ማዝነው ምንድነው መሰለህ በጣም እቺ ብቻ ተናግሬ ደስ ያለን የምታወራበት ይሄ ማስረጃ አለኝ ብለህ የምትሞግተው አንድ ነገር ካለ አንተ ቤት ያለው እየለመንኩ ማስረጃ አቅርብ ነው እያልኩ ያለው። ይሄ ምን ያደባባይ ሚስጥር አይደል? ያው ነው ማወራው። የዘና ማስረጃ ጠራራ ሌሊት ነው እኔ ጋር የዘና እሱን ፍለጋ ሁሉም ታውቀዋለህ። አንተም ህሊናን አትሸውደው ስለሌለ እየለመንኩ። ኦኬ አሁን ተሳካልህ፣ አሸነፍክ። እናንተ ንጹዎች ናችሁ፣ እኛ ርኩሳን ነን። እንደዛ ነው ወዳጅ። በማስረጃ አምጣና ተወቆይ ማስረጃ በቃ እኮ የሰጠኝ ማስረጃ እንደዛ ነው። ሴንሱ ፖይንት እሱ ነው። ኦኬ ፖይንት ምን እንደሆነ እንግዲያውስ ሚት አድርገህ ስማኝ። እሺ ፖይንት ንገረኝ እኔ ላዳምጥ። ቤተ ክርስቲያን መታደስ ያስፈልጋታል። ለምሮ መታደስ የሚያስፈልጋት? ቆይ አንዴ እባክህ፣ ጥሩ ምክር ነው። እሺ ከሰማኸኝ አንዴ በደምብ ስማኝ። ለምን ቤተ ክርስቲያኒቱ ውስጥ የሰው ትምህርትና አጋንንታዊ ትምህርት ሞልቶባታል። ከመዳን አንጻር በክርስቶስ ኢየሱስ ላይ ዋሽታለች። ውሸታም ቤተ ክርስቲያን ናት። ኢየሱስ ክርስቶስ ሳይናገር ተናግሯል እያለች ህዝብን ወደ ሲኦል ትመራለች። ይሄ ስሜታዊ መሆን አይደለም። በእግዚአብሔር ቃል ላይ አመጽ እያደረገች ነው ያለችው። እውነታውን ነው እየነገርኩ ያለሁት። ስለዚህ ይሄንን የሐሰት ትምህርቷን ልጆቿ ገብታችሁ ደግሞ እሱን ነው የምትደግፉት። እሱን ለመሸፈን ነው የምትሞክሩት። ችግሩ እሱ ነው። ቤተ ክርስቲያኒቷ ጠላቶቿ ጴንጤዎች አይደሉም። የቤተ ክርስቲያን ጠላቶቿ ሙስሊሞች ወይ ደግሞ ሌሎች ቤተ እምነቶች አይደሉም። የቤተ ክርስቲያን ጠላቶቿ አወቅን ተማርን ያሉት የገዛ ልጆቿ ናቸው። አየህ፣ እንዳትታደስ ወደ እግዚአብሔር እንዳትቀርብ የእሷን ስህተቶች እየደበቁ በአደባባይ ላይ እየዋሹላት የቤተ ክርስቲያኒቷን የሐሰት ትርክት የሚሸፋፍኑ የራሷ ልጆች ናቸው የቤተ ክርስቲያን ጠላቶች። እዚሁ ጋር ቆይ ልጠይቅህና አንዴ ልጠይቅህ። ቤተክርስቲያኒቷ መጀመሪያ የነበራት አስተምሮ ወይም ትክክለኛ የዶግማዊ የሆነው ነገርዋ ትክክል ነው፣ ሌላ የተበረዛ ነገር አለ፣ እሱ ተካከል ነው ወይስ ከመሰረቱ ትክክል አይደለችም እያልክ ነው? ያው ቤተክርስቲያኒቷ እንደ ቤተክርስቲያን የምንቀበላቸው ጉዳዮች አሏት። ተውስማኝ ቤተክርስቲያኒቷ ከመዳን ተስፋ አንጻር አሁን ላይ ጎላለች። ቤተክርስቲያኒቷን ስናስብ እያሰብን ያለ ነው በቀድሞ ታሪኳ፣ በቀድሞ ህይወቷ፣ በቀድሞ አቋሟ ዘራፍ የምትል ማርጀቷን
ጉልበት ማጣቷን እግዚአብሔር እውነት መራቋን የማታቅና የማታስተውል አቅሟን የማታቅ ቤተክርስቲያን ነው። ማርጀቷን አታቅም፣ ግን አቅም አታለች። በእግዚአብሔር ቃል እውነት ደክማለች። መንፈሳዊ አክቲቪቲ ብቻ ነው የሞሉባት። ከእግዚአብሔር እውነት ርቃለች ቤተክርስቲያን። ግን አሁን ምንድነው የምትለው? ዘራፍ አለው ልክ ነኝ ምናምን ነው የምትለው። መውደቋን እንኳን አቅም ማጣቷን እንኳን አታቅም። ከእግዚአብሔር እውነት መራቋን እንኳን አታቅም ይች ቤተክርስቲያን። ስለዚህ እያልን ያለ ነው ምንድነው እሱ? ቆም ብላ ራሷን ትመርምር፣ መጽሐፍ ቅዱስን ትይ፣ ለመታረስ ራሷን ታዘጋጅ። ለምን? ከእግዚአብሔር ቃል አንጻር ቤተክርስቲያን በጣም ርቃለች፣ ጎርላለች። ለምሳሌ እዛ ቤት ውስጥ አሁን ኢየሱስ ክርስቶስ ያድናል ብሎ መስበክ የማይቻልበት ቦታ ላይ ተደርሷል። አይ ተው እንዴ ተው፣ እንደዚህ ይባላል? እንደዛ ተደርሷል? እንደዛ ማስረጃ ነው የሚባለው። ታዲያ ኢየሱስ ካላዳነ ማን ያድናል ብላ በቃ ኢየሱስ ተተክቷል ነው የምትለኝ? የእምነቱ ባለቤት ተተክቷል ነው የምትለው? የለም ኢየሱስ። ኦኬ። ስለዚህ እኔ አሁን አንተ የሌለ ቦታ ታዲያ ምን አስጨነቀ? አንተው አካባቢ እንትናተ ኢየሱስ እንዲኖር ነው። ለዚህ ነው የተላክ ነው። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። ቤተክርስቲያን ወንጌል ያስፈልጋታል። እኛ ደግሞ በቃኛ ኢየሱስን ከአንተ በፊት ቀድመን አውቀናል፣ እኛ የገባንን፣ አንተም ከእኛም እምቢ ብለህ ሄደ ነው የጠፋው ልጅ ነህ ብለን ነው የምናስበው። እኛ ደግሞ እኔ አልነበርኩም መጀመሪያም አልነበርክም። አንተ በቃ ምንም አታውቅማ ስለ ቤተክርስቲያን። ካላወቅኩ በማስረጃ ጠይቀኛል። አይ እሱ ዝም ብሎ የአንድ ነገር ማወቅ አለማወቅ፣ አንተ ኤርሚ ደቀ መዝሙር ነህ። ደስ ይለኝ የወንድሜ ደቀ መዝሙር ሆነ ደስ ይለኝ። እዚህ ጋር ኤርሚ እኮ አለ። የወንድሜ ደቀ መዝሙር አይቷን አታውቅም የምትለኝ ከሆነ ማስረጃ ይመለሳሉ። አሁን ፖለቲካውን ተወራል። ወደ ጨለማ የሚመጣ አንተም ትመጣለህ አብረን። ወደ ጨለማ የሚመለስ የለም። ወደ ጨለማ የሚመለስ አየህ ማለት መንፈሳዊነት ቴክኒካል ጉዳዮች ላይ ካልሆኑ በቀር በመሰረታዊ አስተምሮ በቤተ ክርስቲያን መልስ የሌለበት ቤተ ክርስቲያን ምን ይሰራበት ብዬ አላምንም። ምን ቤተ ክርስቲያን በጣም ብዙ ነገሮች ላይ ሆነው በሱ ልክ መጽሐፍ ቅዱስን የተረዱ ሰዎች እንዳሉ ያምናል። ብራዘር አሁን ፖለቲካውን ተውና በማስረጃ ለምን አታወራ? ኤርሚያስ አይደለም አንተ ራሱ ጨለማ ውስጥ መሆንን ልብ ያውቀዋል። አይ እኔ ነኝ ብዬ አላምንም። እኔ የምረዳበት ወደ ገደለው ዛሬ ብትሞት ኢየሱስ እንደሚያድን የዘላለም ሕይወት እንደሚሰጥ በክርስቶስ ኢየሱስ በማመን ዛሬ ብትሞት ገነት እንደምትገባ ታምናለህ? ግጥም አድርጌ አምናለሁ። ሰምታችሁታል። ቤተ ክርስቲያን ኢየሱስ ክርስቶስን ስላመናችሁ ዛሬ ብትሞቱ ገነት ትገባላችሁ ያለችበት አንድ ማስረጃ ነው። ከወሰድክና ከተቀበልክ ካመንክ ትድናለህ። ለምን አትድንም? ማስረጃ ብራዘር፣ የቤተ ክርስቲያን ማስረጃ ገብቶሃል። እምነትህ ግን ማመንህን ግን ማረጋገጥ አለ። ማስረጃ አንተ የቤተ ክርስቲያኒቷ የአቋም መግለጫ ነው። አንተ በቃ በእምነት እንግዲህ ወደዛ ደግሞ ሳብጀክት ልትወስደኝ ነው። በእምነት ብቻ ነው የሚዳነው። በቃ እንደፈለኩ ተጨማልቄ ስላመንኩ ብቻ ማመንህን የምታረጋግጥበት አንዱ በስራ ነው። ማስረጃ የለኝም በለኝና ከዛ ላይ ትጠይቀኛለህ። አብራር እኔን ትጠይቀኛለህ። ልክ ማስረጃ የለኝም በለኝና መስያለሁ እኔም ምሰሉ ብሏል። ተደማመጥ ብራዝ የጠየቁ ማስረጃ ጨለማ ውስጥ መሆን ማሳያው ይሄን ሰው ኢየሱስ ክርስቶስን በማመኑ የዘላለም ሕይወት ያገኛል የምትሉበት አንድ ማስረጃ ካለ አንዱ የለም። ብዙ ሰው ሳያውቀው ጴንጤ ሆኗል። እግዚአብሔርን ስለሱ እናመሰግናለን። ብዙ ሰው ሳያውቅ ታድሷል። እግዚአብሔርን እናመሰግናለን። እዛው ኦርቶዶክስ ሆኖ እግዚአብሔር በቃሉ እውነት እያደሰው ነው ያለው። በጣም ብዙ ሰራዊት ደስ አይልም? መዳን በክርስቶስ ኢየሱስ ብቻ። ዛሬ ብንሞት እንኳን የዘላለም ሕይወት አለን ብሎ የሚያምን የወንጌል አማኝ ወይ ደግሞ በቃሉ እውነት የታደሰ ኦርቶዶክስ ነው እንጂ ትክክለኛ የኢትዮጵያ ኦርቶዶክስ ተዋህዶ የሚል ሰው አንድ ሰው የለም። አንድ ሰው የለም ብራዘር። ለምን? ቤተ ክርስቲያኒቷ ስለሌላት የላትም። በክርስቶስ ኢየሱስ በማመን ብቻ ሰው ይድናል ብላ አታምንም ብራዘር፣ አታምንም። የላትም ቤተ ክርስቲያኒቷ። ለዚህ ነው እኮ ማስረጃ ማቅረብ የሚያቀርብ። ቢኖርህማ ታሳየናል። እኛ እግዚአብሔርን እናመሰግናለን ስለዚህ ሙቭመንት።
ሰዎች ሳያውቁት በእግዚአብሔር ቃል ብርሃን እየታደሱ ዛሬ ብንሞት የዛሬ ሕይወት እናገኛለን ብለው እያመኑ ያሉት እግዚአብሔር ይመስገን ገብቶ ከሆነ። ግን ብዙ ትውልድ የሚያሳዝነው ገብቶት ግን አይደለም። ከጴንጤ የሚመጣበትን ከተሐድሶ የሚመጣበትን አስቸጋሪ ጥያቄ ለማለፍ ስለሚፈልጉ ነው እንደዛ የሚሉት። ብራዘርስ አስተዋይ ወረደ በቃ አባረረኝ ወንድም። ለምን አልተገባባችሁም? ማለት በቃ እሱ በግድ ወይም ማይ ዌይ ወይም ሃይዌይ አለኝ። የተምተረጉሙት እሱን ክፍል እንግዲህ እኔ እስከማውቀው ድረስ የትኛውም የጻድቃን ሰማዕታት ገድል ሲጻፍ ግብአቱና ማሰሪያው እግዚአብሔር እንደሆነ ይታወቃል። የተሰጣቸው ስልጣንና ቃል ኪዳን ስላለ የእነሱ ቃል ኪዳንና ደግሞ ስልጣን ወደ ክርስቶስ ወይም ወደ አምላካቸው ወደ እግዚአብሔር የሚያደርስ ፍኖት ስለሆነ ነው፣ መንገድ ስለሆነ ነው እኛ የምንቀበለው እንጂ እዛ ጋር የኃጢአት ሁሉ ማስተሰሪያ የሆነውን የልጁ የኢየሱስ ክርስቶስን ደም ከመካድ ጋር የተያያዘ ነው ብዬ እኔ አላምንም። ቤተክርስቲያንም እንዲህ ብላ አታስተምርም። እያንዳንዱ ሊሆን ይችላል እንጂ ራሱ በራሱ የክርስቶስን ደም ተክቶ ያደርጋል የሚል አስተምሮ የላትም ቤተክርስቲያናቸው። እኔ እንደምረዳው እንግዲህ ሊቃውንቱ የሚሉት ይሄንን ነው። ሌላ ግን አሁን እንደዚህ መቃብሩ የተሰጠበት ምክንያት ለምንድን ነው? እንግዲህ ገድላቸው ላይ እንደሚለው የእሳቸውን ታሪክ ወይም ዜና መዋዕል ስንወስድ በኢቲሳ በቡልጋ ወረዳ እንደተወለዱ፣ ሃይማኖትን ጠንቅቀው እንደተማሩ፣ እንደገና ደግሞ በስራቸው ደቀ መዛሙርትን እንዳፈሩ፣ እንዳጠመቁ፣ እንዳስተማሩ፣ ወንጌል እንደሰበኩ ገድላቸው በደንብ ይህን ይናገራል እና በዚህ ቤተክርስቲያን ላይም ትልቅ አሻራ እንዳላቸው በቤተ ክርስቲያኑ ብቻ አይደለም፣ በራሱ በአገሪቱ የስልጣን ራሱ አገሪቱን በተመለከተ ከፍተኛ አሻራ እንዳላቸው ብዙ ጸሐፍት ይናገራሉ። የእናንተም ታውቃለህ። ለምሳሌ በ13ኛው ክፍለ ዘመን መጀመሪያ አካባቢ ይመስለኛል የኩኖ አምላክን የአክሱሙን መንግስትና የዚህ የዋግ መንግስትን ያደራደሩ እሳቸው ናቸው። ያዋጉን ያደራደሩ ነው የሚለው ነው ያልኩህ። መጽሐፉ ገድሉ በዚህ ጉዳይ ላይ ምን ይላል? እንግዲህ ገድሉ አዋግቷል የሚል በጣም ካነበብኩት በጣም ረጅም ጊዜ ነው። ሙሉን አንብቤዋለሁ የዛሬ 20 ዓመት በፊት። የሶሎሞን ዳይናስቲን ዛጎይ ስርወ መንግስትን ወደ ይኩኖ አምላክ ወደ ሸዋ በማስመለስ በነበረው ጦርነት ላይ ተሳታፊ ነበር ወይስ አልነበረም? ተክለ ሃይማኖት ተሳታፊነታቸው በአባትነት አደራደሩ የሚል ነው እኔ የማውቀው እንጂ ጦርነት ውስጥ ጦርነት አላስደረጉም ማለት ነው። ከጦርነት ተሳትፈው እግራቸው ተቆረጠ የሚል እኔ ካንተ ነው የሰማሁት። ኖ አይ ጦርነትስ አላደረጉም ወይ ነው የምለው። አላቅም፣ እሱን አላቅም። እንደዛ አልሰማሁም። በእውነት ነው የምልህ። እንደዛ ባሰማህስ ምን ትላለህ? ዛሬ ኦኬ፣ ከየትኛው ከዛው ከገድሉ ላይ እስኪ አሳየኝና ፕሮባብሊ ሪቫይስ ማድረግ ያለብኝ ነገር ሊኖር ይችላል፣ ወይም ደግሞ አባቶችን እጠይቃለሁ። ንጉሥ ዘእልመክኑን እሱን ማን የገደለው? የኩኖ አምላክ ይመስለኛል። ማን ነው ሂድና ግደል ብሎ ያለው? ያው ሊያስማሙ እንደተደራደሩ ግን ግደል ብለው ቀጥታ ቃል በቃል ሰጥተዋል ወይ ነው? ቆይ እኮ ልክ ነው፣ ለነገር እኮ ነው። ማን ነው ሂድና ግደል ብሎ ያለው ነው ያልኩህ። እኔ አላውቅም፣ እሱን እሳቸው ማለታቸውን አላውቅም። እሺ አቡነ ተክለ ሃይማኖት ነው ብሎ የሚል መረጃ ባሳይ ምን ትላለህ? ተሳስተዋል ወይስ አልተሳሳተም? ቃል በቃል እሳቸው እንዳሉ እንግዲህ መጠየቅ አለብኝ፣ ቅድም እንዳልኩ ማለት ነው። እኔ ሳትጠይቅ በፊት እዚሁ ባሳይህ ምን ትላለህ ነው የምልህ። ኦኬ እሱን እኮ ነው የምልህ። አሁን አንተ ባሳይህኝም ወዲያው አድሚት ማድረግ የለብኝም። ሄጄ አጣርቼ ደግሞ መረጃ እኮ ቅድም ወንድምነት ሲያወራህ መረጃ አሳየህ። መረጃውን ሲያሳይህ አንተ በመረጃ አላወራሁም። የተወሰነ ከልጁ ስለ ህይወቱ ታውቃለህ? ስለ አቡነ ተክለ ሃይማኖት ስለ ህይወቱ አጠቃላይ
ቅድም ሸዋ ክፍለ ሀገር ተወልዶ ምናምን ነገር ብለህ ነበር። ያው ህይወታቸው ከእናትና አባታቸው እግዚአብሔርና ጸጋ ዛብ እንደሚባሉ በጣም በቅድስና የኖሩ አባት እንደሆኑ በቅድስና ማለት ሳያገቡ ማለት ነው። ድንግልና መነኩሴ ናቸው። በጣም በቅድስና የሚኖሩ እና በደንብ በቃ ክርስቶስ እንደውም ሐዋርያን ነው የሚላቸው እኮ በቤቱና የኖሩ ናቸው ማለት ነው። ሐዋርያ ናቸው፣ መነኩሴ ናቸው። ስርዓተ ምንኩስናንም በጣም ያስፋፉ። እንደውም አሁን ደብረ ሊባኖስ የሚባልበት ያን የተሳቱ ቅዱሳን ከሚባሉት አንድ አባት አባ ሊባኖስ የሚባሉ እዛ ቦታ ላይ እንደመጡና ያንን ቦታ እንትን ሲሉ ሲቀድሱ እንደነበረ ከዛን ነገር ግን ከአብራክ የሚነሳ ተክለ ሃይማኖት የሚባል ነው ይሄንን ቦታ የሚያስጠራው የሚል ቃል እንደተገባላችሁ ግን ስምነቱ ለአንተ ይቀራል የሚልና በዛውም ደብረ ሊባኖስ እንደተባለ ደብረ ተክለ ሃይማኖት አይባልም። አሁን ደብረ ሊባኖስ የተባለው በዛ ሴንስ በዛ እንትን እንደሆነ ገድሉ ይናገራል። ይሄንን እንግዲህ ሊቃውንት ያስረዳሉ። ኦኬ ይሄንን ነው ማቀውና በደንብ ኢትዮጵያ ውስጥ አስተዳደጉ ላይ እንዴት ነበር? ፍስሐ ጽዮን የሚባለውን ሰው ታውቀዋለህ? ስማቸው የልጅነት ስማቸው ፍስሐ ጽዮን ነበረ። አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሴ ናቸው ስላልከኝ በብህቱና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። ቤተክርስቲያኒቱ ግን ከዚህ ውጭ ደግሞ የምትለው ነገር አለ። ለምሳሌ ሚስት አግብተዋል ትላለች። ምን ትላለህ አንተ? ይሄንን የት ጋር ሚስት አግብተው እንደውም ከሚስታቸው ጋር እታች አንደኛው ተንኮለኛ ወንድም እየጻፈ ነበር ለ3 ቀን የግብረ ስጋ ግንኙነት አድርገዋል ሚስታቸውን እያለ ነው ከታች አንድ ሰውዬ። የት መጽሐፍ ላይ? ኧረ ስንት ጣጣ እኮ ነው ያለብን። እስኪ ግባ፣ ቆይ ላስገባው ና ግባ እስኪ። ነችንም አትልም። እሺ መንገድ ላይ ነኝ አለ። በጣም ይህን ሰውዬ በመረጃ አልቻልነው። እሺ ግን እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም እምቢ ነው ያለው አይደል? ሚስት ግን አግብቶ እኮ ገድሉ ሚስት እንዳገባ በአባቱ ፍቃድ ሚስት እንዳገባና ሚስት እንዳመጡለት ደግሞም ከሚስታቸው ጋር 3 ቀን እንዳደሩ ይናገራል። ከ3 ቀን በላይ ግን አይደለም ይባላል። ኦኬ። ስለዚህ በዛ በ3 ቀን ውስጥ የተፈጠረ ነገር አለ ብላችሁ እናንተ የምትጠረጥሩት? መቼስ ማህሌት አይቆሙ አብረው ኧረ ኤርሚያስ ተው። ኧረ ባቦ ሰጥ ጥሩ አይደለም። አይ የምልህ ቆይ ከሚስታቸው ጋር ባቦ ሰጥ ጥሩ አይደለም። እኔ ባቦ መቼስ ማህሌት ይቆማሉ ወይ ቅዳሴ ሲቀድሱ ነው ያደሩት ብለህ አትለኝም አንተም። ገድላቸው ላይም እንደዛ አይልም። ምን አይልም? ቀጥታ የገብረ ክርስቶስ ታሪክ ነው። የአቡነ ተክለ ሃይማኖት ነው የማወራው። ሚስት ታስቦ መጣ፣ ቃል በቃል የሚለው ሚስት ታስቦ መጣ። እሳቸው ግን ምንም አይነት ግንኙነት ሳያደርጉ እኔ ክርስቶስ ሙሽራ ነኝ ብለው መንኑ። በቃ ሄዱ፣ የሉ። ስለዚህ መጽሐፉ ይዳኘን አይደል? አስተዋይ ነው። አግብቶ ከሚስቱ ጋር ሲኮመኩም የነበረውን ሽማግሌ በንጽህና በቅድስና ኖሩ። ያኔ ደግሞ ወጣት ናቸው። አይ አሁን አንተ እኮ በምትለው ነው ብዬ የምልህ እኔ አንተ ብዬ ነው እኮ በቃ ከዛ በኋላ ደግሞ እንግዲህ እንበልና አልተጣጣሙም እንበል። እሳቸው ግን በቃ ለክርስቶስ ራሳቸው ህይወት ጀመሩ። ከዛ በኋላ ያላቸውን ህይወት ብናሽ እኮ አደገኛ እኮ ታዲያ 21ኛው መቶ ክፍለ ዘመን እኮ ሰው ነበር ማለት ነው። ተክልዬ አልተጣጣምንም ብሎ ነው የተለያዩት። ቆይ ልንገርህ፣ አንተ በምትለው ሴንስ እንደው ትንሽ አለመጣጣም የሚለው እኛ እንደዛ ብለን እንደማናምን ታውቃለህ። ቆይ ይኸውልህ ኤርሚ ሎጂካል አይደለም። አሁን እናንተ የምታደርጉት ድቤት ምንም እኔን አሁን ወደ ኦርቶዶክስ ና ብለህ ከማለት ይልቅ ዳኒን ወደ ኦርቶዶክስ ና ብለው። እሱ ከልጅነቱ ጴንጤ ነበር። አየህ፣ እኔን አሁን ና ብለህ ልትለኝ አትችልም።
መሲ ነይ ብለህ ልትላት አትችልም። ከላይ ያለችዋል በሰንበት ትምህርት ቤት ስታዘጠዝጥ የነበረች ነች። እኔም በድቁና ሳዘጠዝጥ የነበርኩ ሰው ነኝ። አየህ አሁን ልክ የማናቃትን ኦርቶዶክስ ኑ ብለህ ኢንቫይት አታደርገንም፣ የምናቃትን ነው። ስለዚህ አሁን ቆይ አድመጠኝ። ገድለ ተክለ ሃይማኖትን አንብቦ ለመረዳት እኔ ወደ ኦርቶዶክስ መምጣት አይጠበቅብኝም። ኢቭን ዳኒ እንኳን ወደ ኦርቶዶክስ መምጣት አይጠበቅበትም። አየህ አሁን የእናንተ ትልቁ ትልቁ በ21ኛው መቶ ክፍለ ዘመን ላይ የጋርዮሽ አስተሳሰብ የምታስቡት ገድለ ተክለ ሃይማኖትና ሌላት ገድላት መጽሐፍት አንብቦ ለመረዳት የግድ በእኛ ቤተክርስቲያን መዝገብ ላይ ስማችሁ መጻፍ አለበት። ይሄም ደግሞ እንዲሆን ከጴንጤነት ውጡና ኑ ወደኛ ነው የምትሉት። ምክንያቱም ሰብካችሁ ወንጌል ማምጣት ስለማችሉ በእንዲህ አይነት ነው ማምጣት የምትፈልጉት ማለት ነው። ይሄ ቂላቂልነት ነው። ገድለ ተክለ ሃይማኖትን ለማንበብ ሙስሊም መሆን ጴንጤ መሆንም አይጠበቅብኝም፣ ኦርቶዶክስ መሆን አይጠበቅብኝም፣ ካቶሊክ መሆን አይጠበቅብኝም። ጥሩ አእምሮ ማስተዋል አለኝ፣ አይን ሰጥቶኛል እግዚአብሔር። አማርኛ ቋንቋ ማንበብ መጻፍ እችላለሁ፣ አንብቤ መረዳት የምችል ሰው ነኝ። ኦኬ። እና ገድለ ተክለ ሃይማኖት ላይ አንተ አሁን ቅድም በንጽህና በመላእክት ኖሩ ብለህ ያልከው ሰውዬ ሚስት አግብቶ ለ3 ዓመት ማነው ለ3 ቀን ሲኮመኩም እንደነበረ የታሪኩ ጸሐፊ በደንብ ገድሉ ላይ አንድ ማዕት የተጻፈ መረጃ አለ። እንደዚህ አሁን አንተ እንደምትለው ሲኮመኩም የሚል ማለት ነው አይደል? ያው መኮምኮም ማለት ያው ቀጥታ መነገር ደግሞ በጨዋ ቋንቋ በሚባለው የግብረ ስጋ ግንኙነት ሲያደርግ ይላል። እስኪ የግብረ ስጋ ግንኙነት አደረጉ ይላል። እሺ አሳየን እስኪ። ይህንን መጽሐፍ ታውቀዋለህ? ይላል። እያነበብኩት ነው። ይህንንስ መጽሐፍ ታውቀዋለህ? ይህንን አላውቀው። በዲያቆን ዳንኤል ክብረት የተጻፈውን መጽሐፍ አታውቀው? እሱ የጻፈውን አላውቀው። ስለ አቡነ ተክለ ሃይማኖት ታሪክ ማለት ነው፣ የህይወት ታሪክ እኔ አላውቀውም። የዳንኤል የጻፈውን አላውቀው። እኔ የእሳቸውን ድሮ በተስፋ ስላሴ የታተመውን ነው የማውቀው። ኦኬ። በተስፋ ገብረ ስላሴ ማተሚያ ቤት የታተመው። ኦኬ። እሺ። ገድለ ተክለ ሃይማኖት ላይ እንግዲህ እዚህ የትዳር ሁኔታ እንደነበረው ተክለ ሃይማኖት ያገባ መሆኑና ባይዘዌ እዚህ ቃል በቃል አገባ አይልም። ሚስት ታጨላቸው። እኔ ያሳያለሁ። ይሄ ተስፋ ወልደስላሴ ነው፣ የተስፋ ስላሴ ነው። ይህ በደብረ ሊባኖስ አንድነት ገዳም የታተመ ነው። አትቀበለው? አይ እሱን እንግዲህ እስኪ እናያለን። ማንም ደስ ሲለው እየተነሳ የጻፈውን ሁሉ አላምንም። ስለዚህ ደብረ ሊባኖስ ገዳሙ ደስ ሲለው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ደብረ ሊባኖስ ይላል 2014። እሺ። ግን ይሄ አሁን ብዙ ኦርቶዶክሳውያን ይሄንን ሲያነቡ ይውላሉ፣ ሲያነቡ ያድራሉ ብለህ ነው የምታስበው? ይሄንን ሲስሙት ነው የምታድሩት እናንተ። ስትስሙት ስትሳለሙት ነው የምታድሩት። ማንበብማ እናንተ ቤት ማንበብ። ስለዚህ እና መጽሐፍ ቅዱሱ ላይ ትኩረት የላቸውም ነው የምትለው አንተ? በፍጹም። ይሄንን ምዕራፍ 23 ገጽ 83 ምዕራፍ 23 ፍስሐ ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥ፣ አውሬ ማደንን፣ ቀስትን መንደፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ እስኪያልባቸው ድረስ ነበር ማለት ነው። ፈረሶቹ እንትን የሚለው ጦርም በወረወረ ጊዜ ያሰበውን ይወጋል፣ ደምም ሳትቀባ ባዶዋን አትመለስም ነበር። ያው ምንድን ነው የሚወጋው እንግዲህ እሱን ቀስ ብለን ከርከሮ ነው፣ አውሬ ነው፣ ጅብ ነው፣ ሰው ነው። ግን ሁሌ በወረወረ ሰዓት ላይ ጦሩ ደም ላይ አውሬ ያድናል ነው የሚለው። አይ አውሬ ማደኑ ብቻ አይደለም፣ ሌላም ነገር ያደነው ነገር ስላለ እኔ አውሬም ብቻ ሳይሆን ያደነውም ነገር ስላለ ነው። የራስን መላምት ከምትከትብ እኔም በመረጃ ነው የማወራው። የተነገረውን ነገር ሚዩት አድርገው። ኤርሚያስ ሲያወራ በመረጃ ነው የማወራው። በደንብ ታውቃለህ። ኦኬ፣ በደንብ ታውቃለህ ስለምትከታተል ማለት ነው። መጽሐፉ ይነበብበት።
በተናገረውም ጊዜ በሚሰራው ሁሉ የጸና ሆነ። መልኩም ከአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከአገሩ ሽማግሌዎች የአንዱን ልጅ አጩለት። አንተ እዚህ ጋር አጩለት ብቻ ብሎ የሚለው ላይ ነው የቆምከው። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ንጽሕ ሙሽራ ኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንደዚህ ትላለህ? ውለዱ ተዋለዱ ምድርንም ሙሏት ብሎ ጌታ በሕግ በተናገረው ቃል አለው አለ። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔስ ስለ እነሱስ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። ልጅየው ማለት ነው ፍስሐ ጽዮን። አባቱ ግን ያለ ፍቃዱ ያችን ሴት ሚስት ትሁነው ብሎ አመጣለት። ምን ትሁነው ብሎ? ሚስት ትሁነው ብሎ አመጣለት። እርሱ ግን በግብር አላወቃትም፣ ማለት በግብረ ሥጋ ግንኙነት አላወቃትም ይላል። በድንግልና የታተመ በቅድስና የተሸለመ ነውና። በአመጧትም በጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆናው ነበርና በንጽሕና በቅድስና ጸንቶ ኖረ። በዚህም ዓለምም ፍቅር ገመድ አልተያዘም። ሰውነቱን እውነትን ነገር በመውደድ እግዚአብሔርን በመፍራት በማምለክ የተጌጠች ሆነች ብሎ ይጨርሳል ማለት ነው። ስንተኛው ቁጥር ላይ ይጨርሳል? 8ኛው ቁጥር ላይ ነው የሚጨርሰው። ቆይ አንድ መጽሐፍ ላመጣልህ ነው፣ ጠብቀኝማ። 2 ነው ያለኝ። ይሄ ደግሞ ነሐሴ 1989 ዓ.ም የታተመው ነው። ኦኬ፣ ይሄ መጽሐፍ የተለያየ ጊዜ ታትሟል። ለእነዚህ ጊዜያት አንደኛው እትም በ1946፣ ሁለተኛው እትም በ1988፣ ሶስተኛው እትም በ1968፣ ሶስተኛው እትም በ1973፣ አራተኛው እትም በ1989 የታተመ ነው። ኦኬ፣ በዚህ ክፍል ላይ ገድለ ተክለ ሃይማኖት ፍስሐ ጽዮን ስለ ትዳሩ በሚናገርበት በዚህኛው ክፍል ላይ ስንተኛው ምዕራፍ ላይ ነው የሚናገረው? 22ኛው ምዕራፍ ላይ ቅድም ያነበብነውን ይናገራል። ስንት ቁጥር እንዳለው ይዩት። 1 2 3 4 5 6 7 8 9 10 11 12 13 14 15 18 20 25 ቁጥር አለው ማለት ነው። 25 ቁጥር አለው ይሄኛው ገድለ ተክለ ሃይማኖት በ1989 ዓ.ም የታተሙ 25 ቁጥር አለው። ምዕራፍ 22 ማለት ነው። ልብ በሉ። ይሄኛው ደግሞ በዚህኛው ክፍል ላይ 23 ምዕራፍ ማለት 23ኛው ምዕራፍ ላይ የተጻፈው ስንት ቁጥር አለው? 8። እዚህ ስንት አለው? 25። 17 ነው ምናምን ነገር የት ሄደ? ሂሳብ ጎበዝ አይደለም። 17ቱ ቁጥር የታደ በዚህኛው መጽሐፍት ላይ የለም። በዚህ ጉዳይ ላይ የህይወት ታሪኩን የተክለ ሃይማኖትን የህይወት ታሪክ ሁለቱም ገድል ነው ያለኝ። የአቡነ ተክለ ሃይማኖትን የህይወት ታሪክ በቤተክርስቲያኒቱ በጣም አንቱ ተብሎ የተጨበጨበለት ታሪክ ጸሐፊ ነው ተብሎ የሚታመን አይ ቲንክ ከ30 በላይ ነው ምናምን ነገር የሚሆኑ መጽሐፍቶችን ጽፏል ተብሎ ይታመናል። ዳንኤል ክብረት ደግሞ ጥሩ ጸሐፊም ነው። እውነት ለመናገር ኦርቶዶክስ ነው እሱ፣ የኦርቶዶክስ ዲያቆን ነው። አዶ ነው። ቴዲዬ ምናልባት ትረዳኛለህ። ስንት መጽሐፍቶችን ያህል ጽፏል ዲያቆን ዳንኤል ክብረት? የምታውቀው ካለ በቁጥር አንድ ሰው ሲናገር አጋኖም ሊሆን ይችላል። 40 መጽሐፍ ያህል ጽፎ ምናምን ነገር ሲል ሰማሁት። በጣም ብዙ ነው አይደል? አዎ። እሺ ጎንደር የሚት አድርገው። ቴንክ ዩ። ኦኬ እሺ፣ በጣም ብዙ ነው። ግን አንድ ሰው እንደዛ ወደ 40 ምናምን ነገር ብሎ ሲል 35 በላይ አይደል? ኦኬ በቃ ስለዚህ ከ35 በላይ መጽሐፍቶችን ጽፏል ማለት ነው። ከዛ መጽሐፍት ውስጥ አንደኛው መጽሐፍ እንግዲህ ይሄ ነው። የአቡነ ተክለ ሃይማኖትን
ታሪክ ቆንጆ አድርጎ ጽፏል ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን የሚታወቅ ማለት ነው። በዚህ ክፍል ላይ ይሄ በገድሉ ላይ የተጻፈውን የአቡነ ተክለ ሃይማኖት የሚስቱን ማግባት ጉዳይ ዲያቆኑ እዚህ ጋር ፍርጥ አድርጎ ለጽሁፉ ታማኝ ሆኖ እሺ፣ ትልቁ መጽሐፌ ነው ቴዲዬ። እሺ፣ አዎ፣ በጣም ብዙ ገጽ ነው። ኦኬ፣ በዚህ ክፍል ላይ ስለ ጋብቻ ሁኔታ እንደዚህ ዘግበዋል። ዳንኤል ክብረት ከድቁና እስከ ቅስና አቡነ ተክለ ሃይማኖት ማለት ነው። ፍስሐ ጽዮን ወደ ሀገሩ ሲመለስ በጥንታዊቷ የኢትዮጵያ የሚኖሩ ወጣቶች የሚገጥማቸው የኑሮ ሁኔታን ነው የገጠመው። ፍስሐ ጽዮን ለወላጆቹ አንድ ልጅ ነው። በዚህ የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርያና ጸጋ ዘአብ ፈለጉ፣ እናትና አባቱ ማለት ነው። በዚያን ጊዜ የሆነውን ነገር ቅጂዎቹ ተከፋፍለው ጽፈውታል። ልብ በሉ። ይሄ መሰመር ስላለበት ነው። ቅጂዎቹ ተከፋፍለው ጽፈውታል አላለንም? አሁን እዚህ ጋር ነው አሻጥሩ የምታገኙት። በጣም ብዙ ነገር ማለት ነው። ጽፈውታል። ኦኬ። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን በዚያም በበጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሱ መምጣታቸው አካላቸውን በታምራት ልቦናቸውን በትምህርት መወሰኑን ይነግረናል ካለ በኋላ ግዕዙን ልዝላለውና በቃሉ በምግባርም የበቃ ሆነ። ሌሊትና ቀንም ለቤተ ክርስቲያን አገልግሎት ይጠመዳል። ባይዘው ግዕዙን የምዘለው ከአማርኛው ስለጻፉት ነው፣ ስለተረጎሙ። ተልእኮም በቅድስና ይፈጽም ነበረ። የዚህ ዓለም ነገር ማሰብ ከእርሱ ሕሊና ውስጥ አልነበረም ይላል። በሌሎች ቅጂዎች ላይ የሚገኝ ነው። የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ታሪኮቹን ነው የሰበሰቧቸው። የዮሐንስ ካማውና የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት ሳራ ባሏንም ልጇን መመለሳቸውን ሰማች፣ በደስታ ተቀበለችው። ሲመተ ክህነትን በመቀበሉ በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራትና ድንቅን ማድረጉ ለሚስቱ ነገራት። እስከ ዘላለም ምስጋናን አኮቴት የሚገባውን እግዚአብሔርን አመሰገኑት። ከዚህም በኋላ ፍስሐ ጽዮን አደገ። አባቱ ሚስት አጨለት። ፍስሐ ጽዮን አባቱን ሚስት ምን ያደርግልኛል አለው። አባቱም መጽሐፍ አዳምን ብዙ ተባዙ ሙሏት፣ ምድርም ሙሏት ብሎ መለሰለት። ሕፃኑም ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃል? ጋብቻ እምቢ ብለው ስጋቸውን ጽዋ የእግዚአብሔር ማደሪያ አድርገው የሚጠብቁት መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በዓለም ላይ ሳያገቡ የሚሞቱ ሕፃናት ስፍር ቁጥር አላቸው። በእነዚህስ ምክንያት የአዳም ዘር ቁጥር በምድር ላይ ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ የእግዚአብሔር ማደሪያ አድርጌ መጠበቅ ፈለኩ አለ። አባቱ ይህንን እግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁንም ግን መታገስ አትችልም አለው። ፍስሐ ጽዮንም መታገስስ በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሁን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን በዚያን ዘመን በሴዋ ምድር የመነኮሳት አስኬማ አልተገለጠም ነበር። ከዚህም የተነሳ የአባቱ ምክር አሸነፈ። ነቢይ የሰውን መሪነት መጽሐፍ ናቸው ያለውን ረድቷልና። ቅዱሱ ግን በዚህም ዘመን ወደ ምንኩስና የሚመራ ካላገኘ አባቱ በምን ምክንያት ይተዋል? ከጥቂት ቀንም በኋላ አባቱ ለፍስሐ ጽዮን ሚስት አጨለት። እንደ ሐዋርያም ስርዓት ሰርግን አደረገ። የቤተ ክርስቲያንም ካህን ሙሽራዋንም በሙሽራ ላይ ንጽሕት ለሆነ ጋብቻ ሕግ ባረከ። ልብ በሉ፣ ቅድም ወንድማችን አላገባም አጨለት እንጂ አላገባም ብሎ የሚለውን አላቅም ነው ብሎ ያለው። በእርግጥ አላቅም ብሎ ስላለ ይወቅ። አሁን ልጁ ግን ያለ ፍቃዱ ስለሆነ አልወደደም ነበር። የጣና ቂርቆሱ ቅጂ ብዙ ቅጂዎች ናቸው ያሉት። ባይዘው ልብ በሉ፣ የሐይቁ ቅጂ አለ፣ የዋልድባው ቅጂ አለ፣ ይሄ ደግሞ የቂርቆሱ ቅጂ አለ። ወሶ በበጽሐ ምናምን ነገር ብሎ ካለ ለጉልምስና ዕድሜ በደረሰ ጊዜ ሕግ አጋቡት፣ እርሱ ግን አልፈቀደም ነበር ይላል። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ምን አልክ? ለፍስሐ ጽዮን
ለተክለ ሃይማኖት ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባል ሚስት በደንብ ሳይኖሩ እንዳረፈች ይተርካሉ፣ እንደሞተች ማለት ነው። አንዳንዶቹ ደግሞ ጋብቻው በስርዓተ ቤተክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ይስማማሉ። በዚህም ዘመን ልጆቻቸው ሚስት የሚያጩ ወላጆቻቸው ናቸው። የልጆች ፍቃድ አይጠየቅም። ወላጅ ለወላጅ ተገናኝቶ ሁሉን ይጨርሳል። በዚህም ባል መሰረት ለፍስሐ ጽዮን ሚስት ታይቶለት ጋብቻው በቤተክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖሱ ቅጂ ነበበሉ ቅጂ በቅጂ ነው። በጣም ብዙ ገድል ነው ያለው። ከእርሱ ተቀርቶ ወይንም ከጥቂት ዘግየት ብሎ የተጻፈው የሐይቁ ቅጂ ይህንን ነገር ይነግሩናል። ስለ ጉዳዩ የሚተርኩልን ቅጆች ሁለት ነገር ይስማማሉ። ፍስሐ ጽዮን በዚህ ዓለም ተድላ ደስታ መኖር ፍላጎቱ እንዳልነበረው የዋልድባው ጥንታዊ ቅጂ ይህንን ይነግረናል። ሁለተኛው ደግሞ ጋብቻ የተደረገው ያለ ፍቃዱ ነው። ይህም ደግሞ በዚህ ዘመን ባህል የታወቀ ነው። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለውም። የዚህን አንደኛው ምክንያት ገድላቱ ሲገልጡ ወባህቱ አስተርአየ አስኬማ መነኮሳት ወውቱ መዋለ በምድረ ሴዋ ወበእንተ ዝንቱ ሞዓ ምክረ አቡሁ። በዚህንም ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበርና ከዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁንም ያገኘናቸው ቅጆች ፍስሐ ጽዮንን ያለ ፍቃዱ ማግባቱን ይገልጡልናል። አንዳንድ ቆየት ያሉ ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ልብ በሉ። እስካሁን ቅጂ ከተባሉት ውስጥ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ያህል ያው ቀምሷል እያለ ነው። ካገባት ሚስቱ ጋር ነው። ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ነው ይላል። እሺ፣ ፉትኖቱ ላይ እንደዚህ ይላል። እሺ ቴዲዬ፣ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የሚጣቁ ቅጂ ላይ ነበረ ማለት ነው። ቅጂ ብለው ማለት ነው። የዋልድባው ቅጂ፣ የሐይቁ ቅጂ መለስ አንድ የፈልግህ ነበር። ከሱ ጋር ትቀጥላላችሁ። አንድ ጥያቄ ብቻ ስላለች ነው፣ በደንብ ስላላዳመጥኳቸው ያመለጠኝ ቦታ ስላለ ግልጽ እንድታረግልኝ ግን ስመልስ አታቋርጡኛ። እሺ፣ አጭር ነው ጥያቄም መልስም አጭር እንደሚሆን አስባለሁኝ። ማነው ስማቸው? አቡነ ተክለ ሃይማኖት ግንኙነት አላረጉም ነው የምትለው አንተ? ኦኬ። ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት ማለት ነው። ምን ማለት እንደሆነ አንተ ንገረን። ግንኙነት አላረጉም ስትል ምን ማለት ነው? እኮ ጠይቀ፣ ስፔሲፊክ አድርገህ ጠይቀኛ። ግብረ ስጋ ግንኙነት አላረጉም ብለህ ነው የምታምነው? አንተ እኮ አልከኝ እኮ ግንኙነት አላረጉም አልከኝ አይደለ? አንተ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት አላረጉም እያልከን ነው አይደል? አላረጉም። እሺ፣ ግንኙነት አድርጓል ሲል መጽሐፉ ግን ግብረ ስጋ ግንኙነት አይደለም አይደል? እኔ እንደዛ አልረዳውም። አላደረጉም ሲሆን ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት አይደለም። ለእኔ አይደለም፣ ለአንተ አይደለም። እሺ፣ አንድ የሚዩት አድርግልኝ። በጣም አመሰግናለሁ። ከኔ ጋር ጨርሰናል። ትቀጥላለህ። ኤርሚ አለ ለኝ ዳግሻይ። እሺ፣ ተመልከት እንግዲህ አሁን ተመልከት። ግንኙነት አላረጉም ሲል እያወራ ያለው ስለ ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት መሆኑ ይቀራል፣ ሌላ ነገር ይሆናል።
የብሉቱዝ ግንኙነት ይሆናል። ኦፊሻላዊ ግንኙነት፣ የዲፕሎማሲያዊ ግንኙነት መሆን ይጀምራል። ኢሚዲየትሊ ግብረ ስጋ ግንኙነት መሆን ይቀራል። አይታላል። ላለመገናኘት ሲሆን ግብረ ስጋ ግንኙነት ነው የሚለው። እዚህ ፌር የሚገርም ነው። አየህ፣ ገብቷል አባባሌ? በደንብ ግልጽ ነው የማወራው ነገር ገብቷል? አልተገናኙም ሲል ግብረ ስጋ ግንኙነትን ጠቅሶ ወይም እሱን አስቦ ነው አለመገናኘትን የሚያወራው። መጽሐፉ ግን ተገናኝተዋል ሲል ግን ሌላ ግንኙነት ይሆናል። ግብረ ስጋ ግንኙነት መሆን ይቀራል። ቴንክ ዩ በቃ ጨርሻለሁ። ለምን እንደዛ እንዳሰብኩ ላስረዳ። አይ በቃ እናመሰግናለን። ተመለሱ። መጽሐፉን ቤዝድ አድርጌ ማለት ነው። አመሰግናለሁ። አጭሩ ቆንጆ አድርገህ መለሰልኝ። እግዚአብሔር አክብርልኝ። ቴንክ ዩ። አሜን። አብሮ ያክብረን። ኤርሚ ለአንተ ላስረዳ። ያው ቅድም እንትን ስላልከኝ ምኑን ታስረዳኛለህ? ማለት እኔ የተረዳሁበትም ማለት ነው። ምኑን? የትኛውን ቃል? እሺ ሌላ ደግሞ እሺ በይ ልጠይቅ። የትኛውን ቃል ነው የተረዳኸው? ግንኙነቱንም በተመለከተ ግንኙነት ብሎ የሚለውን አስረዳን። አዎ እንግዲህ አሁን ስታስረዳን ግን ስታስረዳን መዛግብተ ቃላትን በተመለከተ ሊቃውንት በተረጎሙበት ነው የምታስረዳን። ኦኬ ግንኙነት አሁን ፖለቲካዊ ግንኙነት አለ፣ በማህበራዊ ኑሮ ግንኙነት አለ። በማህበራዊ ኑሮ ውስጥ ደግሞ በሀዘን ግንኙነት አለ፣ በንግድ ግንኙነት አለ፣ በእርሻ ግንኙነት አለ፣ በጋብቻ ግንኙነት አለ፣ የንግግር ግንኙነት አለ፣ የአበልጅነት ግንኙነት አለ፣ የተለያየ ግንኙነት አለ። ስለዚህ አሁን አቡነ ተክለ ሃይማኖት ሰርግ ተደርጎለት ታጭቶ እንደገናም ደግሞ ሰርግ ተደርጎለት ሚስት ያገባበት ግንኙነት ነው። ይህንን በተመሰረተ ለጋብቻ ሲሆን በአንድ ሴትና በአንድ ወንድ መካከል ስለሚደረግ የጋብቻ ግንኙነት ሲሆን በዛ በጋብቻ ግንኙነት ውስጥ ተገናኙ ተብሎ ሲባል ምን ማለት እንደሆነ የቋንቋ ሊቃውንት የሚናገሩትን መዝገበ ቃላት ጠቅሰህ ታስረዳኛለህ። ቀጥል። እንግዲህ የቤተክርስቲያን ሊቃውንት እኔ እስከማውቀው ድረስ አሁን ለምሳሌ ቃል በቃል እንደዚህ መጽሐፍ አምጥቼ በቪዲዮ ከፍቼ የለኝም፣ አሁን አልችልም። እሱን ግን የማስረዳ እዚሁ አንተ ከጠቀስከው ገድል ላይ ሁኔታውን ከመጀመሪያ፣ ምክንያቱም ታሪክን የምንረዳበት መንገድ ከመሀል አንወስድም። ታሪክ ከመጀመሪያ እንጀምራለን። መቼ ነው ከመሀል ወሰድክ? ወደኋላ አትሄድ። ሙሉን ሳነበው እንደውም ጥሩ ነው ያነበብከው አላልከኝም? እሱን እኮ ነው የምልህ። ሙሉን አንብቤዋለሁ። ስለዚህ ግንኙነቱ አንዴ ልናገር ታዲያ ትንሽ ታወራለህ። ወደኋላ አትሄድ። ቅድም ቴንኪው ሙሉን ስላነበብከው ብለህ ስላልከኝ፣ እሺ እሱን እኮ ልልህ ፈልጌ ነው። ግንኙነቱ ላይ ብቻ ትኩረት አድርግ። ወደኋላ አትሄድ። አንዴ ልናገር። ላይክ በቃ እኮ ላስረዳህ። እኔ የተረዳሁበትን እኮ ወንድም ይሄ እያወራ ያለሁት ገብተዋል። ቀደም ሙሉን ያነበብኩት ገድሉን ሙሉን ያነበብኩት ያውም ሁለቱን ገድል አምጥቼ ማለት ነው እኮ ላስረዳህ እኮ አልኩህ። ኤርሚ ስታስረዳ ልብ ብለህ ስማኝ። ስታስረዳ ግንኙነት ብሎ የሚለውን እዚህ ቃል ላይ ቃሉ ለጥቅም የዋለበትን እሱንማ መለስኩኝ እኮ ቃል በቃል ጓደኛህም ጠይቆኝ መለስኩኝ። አልመለስክም ወንድሜ፣ ሚዩት እንዳደረገህ አትጠብቅ። አልመለስክም። ኦኬ መልስልን። አሁን ግንኙነት ብሎ የሚለው ቃል ጋብቻን በተመለከተ ነው። ተክለ ሃይማኖት ፍስሐ ጽዮን ከሚስቱ ጋር ተገናኙ። እሱን ላስረዳ ነው። ያን የተረዳሁበትን ላስረዳ ስል አልፈቀድክልኝም። እኔ አልፈቅድልም አላልኩም። ወደኋላ ትሂድ። ታሪኩን ቆርጠህ አይደለም ብለህ አልከኝ። መቼ ቆረጥኩትና? ሁለት ገድል አምጥቼ ፊት ለፊት ላይ አንብቤ ቆርጠህ ልክ እንደቆረጡት ቆርጠህ አይደለ? እኔ እንደዛም አልወጣኝ። ለምን ከራስህ ጋር ታዛምደዋለህ ጉዳዩን? እኔ የተረዳሁበትን ነው ብለህ እኔ እንደዛ እንዳልተረዳሁኝ እኔ የተረዳሁበትን ነው አሁን ልነግርህ። እኔ የተረዳሁት ይኸውልህ፣ ለምሳሌ ራሳቸውን ለክርስቶስ ሙሽራ አድርገው እንዳጩ ሁሉም መጽሐፍ ይስማማል። እሳቸው ተገደው ሚስት እንደተሰጣቸው ይስማማል መጽሐፍ። በአጠቃላይ ያነበብካቸው በአጠቃላይ እግዚአብሔር ይስጥ፣ በእውነት ነው የምልህ። እና የመንፈስ ቅዱስም ስራ ሊሆን ይችላል። እና ምንድን ነው መሰለ፣ ከዛ በኋላ ግን ተገደው ወደዛ ነገር ከገቡ በኋላ የመጨረሻው ዳንኤል የሰጠው ደግሞ ኮንክሉዥን የሚጣቃውና የላፍቶ ጉባው ትዳር ከመሰረቱ በኋላ 3 ቀን ግንኙነት እንዳደረጉ ይናገራል ይላል። እንደውም ግንኙነቱን በተመለከተ በሌላ ተአምር ላይ ተጽፎላቸው ይላል። ያንን ግን ግንኙነት በተመለከተ የግብረ ስጋ ነው፣ የዲፕሎማሲ ነው፣ የመንፈሳዊ ግንኙነት ነው፣ የጸሎት ነው ወይም ያስተምሮ ነው፣ መጽሐፍ ቅዱስ አብሮ የማጥናት ነው የሚል ነገር አንድም አላስቀምጠው መጽሐፉ አላለም። ያንን ባላለበት እኔ ልል አልችልም።
ግን እኔ አሁንም የምልህ እንደው አንተ በተረዳበት መጽሐፉ ምንም አላለም ስላልክ በመጽሐፉ ላይ ስለዋሸህ ግንኙነት እኮ የግብረ ስጋ ግንኙነት ቃል በቃል አላለማ እዚሁ ጋር ሊያዛ መጽሐፉ ብለህ ስላልክ ስለዋሸህ በመጽሐፉ ላይ እዚሁ ጋር ሊያዝህ ያው ካሜራ ከፍቼ ከዛ ትቀጥላለህ አንተ አታውራ። ኦኬ የግብረ ስጋ ግንኙነት የሚለውን ታሳየኛለህ? ቆይ ወንድማችን ኦኬ ኦኬ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ማድረጉን ሲናገር እንደዚህ ይላል። ከ3 ቀን በላይ እንዳልተገናኙ ከዚህ ጀምሬ ላንብበው። አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የባልና የሚስት ግንኙነት ምንድን ነው? ልብ በሉ እንግዲህ በባህላችን ውስጥ ያላችሁ ሰዎች ማለት ነው። የእጅ ለእጅ መጨባበጥ ነው አትለኝም። ኦኬ የከንፈር ለከንፈር ብቻ መሳሳም ነው ግንኙነት ተብሎ የሚባለው አትለኝም። በባህላችን ውስጥ የትኛውም ቦታ ላይ እንደዚህ ስለማይባል የባልና የሚስት ግንኙነት ተብሎ ከተባለ በሁለቱ መካከል የባልና የሚስት ግንኙነት ከተባለ ኢንክሉድድ ግብረ ስጋ ግንኙነትን ሁሉ ጭምር ያካትታል። አንድ ባል ሆኖ አንድ ሚስት ሆና ራሷን ለባሏ የማትሰጥ ሚስት ራሱንም ለሚስቱ የማይሰጥ ወንድ የለምና ሴትም የለችምና። እሺ የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮንን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ተገናኝቷል ማለት ነው። ከሚስቱ ጋር ነው የተገናኘው። መገናኘታቸው ግን ቀኑ አጭር ነው። 3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ ይላል ይላችሁ የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። በብሔረ ብፁዓን ያሉ ሰዎች ምሳሌው ናቸው ማለት ነው። በብሔረ ብፁዓን ያሉ ሰዎች ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል አለ። እነዚህን ብሔረ ብፁዓን ላይ ያሉትን ቅዱሳኖችን ዋቢ አድርጎ ነው ተክለ ሃይማኖትም ለ3 ቀን ያህል ለ3 ጊዜ ያህል ብቻ ግንኙነት አድርጓል ይላል። ያው ከሚስቶቻቸው ጋር የሚገናኙት የእጅ ለእጅ ግንኙነት ነው አይልም። የከንፈር ለከንፈር ግንኙነትም ነው አይልም። ኦኬ ከንፈር ለከንፈር ግንኙነት የግብረ ስጋም አይልም። አድመጠኝ ቆይ የባልና የሚስት ግንኙነት ምን አይነት ግንኙነት ነው? ሚስት አለ አንተ? ብዙ ግንኙነት ነው ያለን። ሚስት አለ አንተ? ግን እሱ ብቻ አይደለም። ብዙ ሚስት አለ ወይ አንተ? አንተ ነው የጠየቀው። ሚስት አለ? የልጆች አባት ነኝ። አዎ እሺ፣ እኔም የልጆች አባት ነኝ። እግዚአብሔር ይባርክልህ ትዳርህን። አሜን። እሺ፣ ወንድማችን አስተዋይና ኤርሚያስ ከሚስቶቻቸው ጋር ተገናኙ ተብሎ ቢባል ምን እየተባለ ነው? በባህላችን አፍጥ ነው እየተገናኙ ነው። ኖ ከሚስቱ ጋር አሁን ለምሳሌ አስተዋይ ከሚስቱ ጋራ ተገናኝተዋል። ግንኙነት በባልና በሚስት መካከል ያለ ግንኙነት ተገናኝተዋል ተብሎ ህዝቡ ቢረዳ ምን እያሉ ነው? ሚስትን በምንድን ነው የምትገናኛት? በምን ነው የምትገናኛት? እንግዲህ አንድ ቤት ውስጥ ነው የምትኖሩት። አንድ ቤት ውስጥ ነው። ምንም ሳይንስ አታድርገው፣ እየጠየኩ ነው። አንድ ቤት ውስጥ ነው የምትኖሩት። ሚስቴን አገኘኋት ብለህ የምትለው የሆነ ቦታ ላይ ፈልገህ ሄደህ እንደማግኘት አይደለም። ሰዎች በባልና በሚስት መካከል አስተዋይ ከሚስቱ ጋር ይገናኛል፣ ኤርሚያስም ከሚስቱ ጋር ይገናኛል ተብሎ ቢባል ምን እየተባለ? የኔም ቤት ልንገርህ፣ ኤርሚያስ ከሚስቱ ጋር በባልና በሚስት መካከል የሚደረግ ግንኙነት ይገናኛሉ ብሎ ቢል ወሲብ ይፈጽማሉ፣ የግብረ ስጋ ግንኙነት ያደርጋሉ ነው። 4 ነጥብ። የእናንተ ቤት እንዴት ነው የሚተረጎመው? ከዛ ፍስሐ ጽዮን ጋር እንመጣለን። የአንተ ቤት አንተ ከሚስት ጋር ግንኙነት በባልና በሚስት መካከል ያለ ግንኙነት አስተዋይ ከሚስቱ ጋር ያገናኛል ብሎ ቢሉ ምን እያሉ ነው ህዝቡ፣ ማህበረሰቡ? አንተ እንዴት ነው? ስፔሲፊክሊ
አሁን ያንተን ጥያቄ ላግዝና ለምሳሌ የኔን ጥያቄ ተው ኖ የኔን ጥያቄ መልሱን እኔ ጥያቄ ምን ታግዘኛለህ? እኔ ሙሉ ሰው ነኝ። ጥያቄ እኔ አግዝሃለሁ እንደውም ከፈለክ ማለት ነው። ግን የኔን ጥያቄ አታግዘኝም። የራስን መልስ። ከሚስትህ ጋራ የባልና የሚስት ግንኙነት ተገናኙ። አስተዋይ እኮ ከሚስቱ ጋራ የባልና የሚስት ግንኙነት ያደርጋሉ፣ ሲያደርጉ አየናቸው ብለው ቢሉ ምን እያሉ ነው? ግብረ ስጋ ግንኙነት ስታረጋት አይተው ነው እንደዛ ብለው የሚሉ አራት ምንም አታድክመን፣ ወሬ አታውራ። ሚስትህን ያገባሃት እንደ 6 ኪሎ አንበሳ ልታያት አይደለም። ስሙኒ እየከፈሉ ሰዎች እየመጡ ሊያዩዋትም አይደለም። ሚስትህን ያገባሃት በግብረ ስጋ ግንኙነት ልትገናኛትም ጭምር። አብረን የምትኖረው ልብ በልና ሰማኝ፣ አብረን የምትኖረው ለዚህም ነው ልጆች ወልጃለሁ ብለህ ያልከው ማለት ነው። ስለዚህ ሳይንስ አታድርገው እኮ ታዲያ ለአንተ ኦፍኮርስ ካልክ ለእኔም ኦፍኮርስ ካልኩኝ ለአቡነ ተክለ ሃይማኖት ኦፍኮርስ የማይባለው ለምንድን ነው? እሱንም እኮ ላስረዳ። ቆይ አሁን እኮ እየቸኮልክብኝ እንጂ አትቸኩልብኝ። ቆይ አሁን አንደኛ አልፈቀድክልኝም። የተጠየቅኩትን ጥያቄ እኔ አድሬስ አንተ እኮ መቀበል የለብህም። እኔ ማውራውን አትቀበል፣ አታስገባው። ግን ኦዲየንስ አሉ፣ እነሱ የራሳቸውን አስተያየት ይስጡ። ችግር የለውም። በዚህ ጉዳይ ድቤት የምናደርግ ከሆነ ግን እኔ የምልህ መጽሐፉ እንደዚህ ብሏል። ኦኬ፣ ሁለተኛ ድቤት ላይ ነው ስቲል ያለው። ዳንኤልም እኮ እንዲህ ተደርጓል፣ እንዲህ ተብሏል በዛኛው መጽሐፍ በዚህኛው መጽሐፍ ነው ብሎ ያለው እንጂ ነው ብሎ ኮንክሉድድ አድርጎ በቃ አልደመደመም በ4 ነጥብ። እኔ ማምነው እንደዚህ ነው፣ ይሄ ነው እውነታው ብሎ አልደመደመም። እውነት ብንነጋገር እሱን እንተወውና አሁን እሳቸው አንደኛ የሚያግባባን ነገር ከምንም በላይ ለወንጌል መጠራታቸውን መጽሐፍ ይነግረናል። በቃ የሚያግባባን ትልቁ ነገር የሚስት ጉዳይ አይደለም፣ የግንኙነት ጉዳይ አይደለም። በቃ ትልቁ ነገር እንደውም ሚስታቸው ስትሞት ደግሞ ደስ ብሏቸዋል። ሚስቱ ሲሞት ደስ የሚለው ማን ነው? ማንም እኮ የለም። እሳቸው ግን ለክርስቶስ በልጦ ነው ከሚስታቸው በላይ በሚስታቸው ሞት የተደሰቱት። አንደኛ በዚህ ሴንስ ነው የምንረዳው። ሁለተኛ ደግሞ ቢያደርጉስ ምንድን ነው ነውርነቱ? አሁን እሳቸውን የሚያስከስሳቸው ነገር ምንድን ነው? ምንም ነውርነት የለውም። የሚያስከስሳቸው ምንም ነውርነት የለውም። በጋብቻ መካከል የተደረገ የግብረ ስጋ ግንኙነት ስለሆነ እኔ አጨብጭቤያለሁ። አቡነ ተክለ ሃይማኖት ከሚስቱ ጋራ ለ3 ቀን አይደለም ለ3 ዓመት ለ30 ዓመት ቢያደርግ መብቱ የተከበረ ነው። መድኃኔዓለም የፈቀደው። ታዲያ ምንድን ነው ፖይንቱ ያልገባህ? ሰውየው ሚስት አግብቶ እንደዚሁ ሲያንጎላጅ የኖረውን ሰውዬ አንተ ግን ንጽሕት ነው፣ ድንግል ነው፣ ለክርስቶስ የታጨ ሙሽራ ነው፣ እንደ መላእክት የኖረ ነው፣ ምንም አላየም፣ ምንም አልቀመሰም ምናም ነገር እያላችሁ እዚህ ጉራችሁ ሲቸረችሩብን እኮ ነው። እኔ እኮ አሁን ያልገባኝ ነገር ያልገባኝ ነገር ለምን መሰለህ? አሁን ጉራ መቸርቸር ሌላ ነው፣ የእሳቸው የሰጣቸውን ክብር ማውራት። አታቋርጠኝ ብራዘር። አንተ ነፍስ ታወራ የነበረው ስለጠየቀኝ ነው መሀል የገባሁት። አንተ መልሰህ ታወራለህ። ሰውየው ሚስት አግብቶ የኖረ ሰው ነው። ከሚስቱ ጋር የግብረ ስጋ ግንኙነት መፈጸሙን ስንት ቅጂ? ስለ አንድ ሰው ታሪክ 6 ቅጂ ነው ያለው። የጉባ ላፍጦ፣ የሚጣቁ፣ የሐይቁ፣ የዋልድባው፣ የደብረ ሊባኖሱ፣ የዮሐንስ ካማ እያላችሁ እርስ በርስ ዲቤቱ እንኳን እኮ የተደረገው ኦርቶዶክስ ከኦርቶዶክስ ጋር በተክለ ሃይማኖት ጉዳይ እንኳን ማግባትና አለማግባት፣ ማጨትና አለማጨት፣ የግብረ ስጋ ግንኙነት ማድረግና አለማድረግ ላይ እናንተ ገና እየተፋጃችሁ ነው። ከኛ ጋር ቀርቶ አይደለም ዲቤቱ እርስ በርሳችሁን እንታረጉት። ኦኬ፣ ታዲያ ምንድነው ወንጀሉ ብለህ ካልከኝ ማግባቱ ወንጀል አይደለም። ከሚስቱ ጋር የግብረ ስጋ ግንኙነት ማድረጉ ወንጀል አይደለም። እዚህ ውስጥ ያለ 430 ሰው ይሰማል። ወንዶች ሚስት አግብተህ ከሚስት ጋር የምታደርገው የግብረ ስጋ ግንኙነት የተቀደሰ አማኑኤል ከሰማይ የዘጋው እውነት የሆነ የፈቀደው ሐቅ መብት ነው። እህቶች ከባልሽ ጋር አግብተሽ የምታደርጊው የግብረ ስጋ ግንኙነት የተቀደሰ ነው። ከሌላ ጋር ግን እንዳተኙ፣ ሴቶችም ወንዶችም ማለት ነው። ኦኬ፣ አቡነ ተክለ ሃይማኖት ከሚስቱ ጋር ነው የተኛው። ከሚስቱ ጋር የ3 ቀንም ቢሆን አድርጓል ብሎ ይላል። እናንተ ይህንን ታሪክ እዚህ ቁጭ አድርጋችሁ አቡነ ተክለ ሃይማኖት ማለት አባታችን እንደ መላእክት የኖሩ በንጽህና በቅድስና የታተሙ የክርስቶስ ሙሽራ ብለህ ስትለኝ ነው እዚህ እኛ ላይ ሙድ እየያዛችሁ ወይ ደግሞ ጉራችሁ እየጨረጨራችሁ ምልህ። አሁንም እኮ አንተም አንዱን ክንፍ ነው ወስደህ እኮ እውነት አድርገህ ይቀጥል። የምን አንዱን ክንፍ እና የዳንኤል መጽሐፍ የምታምነው አንተ? ዋናው በአገሩ ባህል ልብ ብለህ ስማኝ። በአገሩ ባህል የሀገሩን ባህል አውቃለሁ ብያለሁኝ። ኦኬ፣
ልብ በልና ሰማኝ፣ እያወራን ነው። ኦኬ። በአገሩ ባህል የሁለቱን ህዝብ ባህል አውቃለሁ። የሸዋ ኦሮሞዎችና የሸዋ አማሮች ባሉበት አካባቢ ነው ተወልጄ ያደግኩት። ልብ በልና ሰማኝ። በየትኛውም በአገር ባህል የሰርጉን የሌላውን ብሔር ስለማላውቅ ነው። በእነዚህ ብሔሮች መካከል ግን የሚደረግን የግብረ ስጋ የሚደረግን ጋብቻ አውቃለሁኝ በቅርበት። ሌላ ዲቴሉን አላወራም። አውቃለሁኝ በቅርበት ነው የማውቀው። የሸዋ አማሮችና የሸዋ ኦሮሞች የሚያደርጉትን ባህላቸውን፣ ሀዘናቸውን፣ ደስታቸውን፣ ሰርጋቸውን ዋቴቨር የሚባለውን በሙሉ አውቃለሁ። ኦኬ ተክልዬ፣ ከዚህ ከግንኙነት ውጭ አድመጠኝ እባክህ አታቋርጠኝና ከዛ እሰጥሃለሁ። ኦኬ አቡነ ተክለ ሃይማኖት ሳይሆን በእነዚህ በሁለት ብሔሮች ባህል ውስጥ በጋብቻ ሰርግ ተደግሶ ባል ያመጣው ሙሽራ ሚስቱን የማይገናኛት ቀጥዬ በማወራው በእነዚህ ጉዳዮች ላይ ብቻ ነው ከሆነ ነው። ለምሳሌ በዛን ቀን ድንገታዊ የሆነ ህመም በሙሽራው ላይ ከገጠመው ወይ ደግሞ ድንገታዊ ህመም ከገጠማት የግብረ ስጋ ግንኙነት ለማድረግ የማያስችል ወይ ሲበላ ወይ ሲጠጣ ወይ በመንገድ ላይ ወይ በጫወታ ውስጥ ወይ በጭፈራ ውስጥ ገጠር እኔ ስላደኩ ማለት ነው፣ ሚዜም ሆኜ ስለማቅ ማለት ነው። በእነዚህ መካከል ላይ የሚፈጠሩ ችግሮች ካሉ በእነዚህ ችግሮች ምክንያት ባልየው በዛን ቀን ሰርጉ እስኪያልቅ ድረስ የግብረ ስጋ ግንኙነት ላያረጋት ይችላል። ወይ እሷም ከታመመች እንደዛ ችግር ከገጠመ ላያደርግ ይችላል። እሷም ልክ እንደዚሁ እሱም ልክ እንደዚሁ ማለት ነው። ከዛ ውጪ ወንድየው ነገርየው ካለው ልብ በል፣ ነገርየው ካለው ማለት የወንድነት ጾታ መገለጫው ካለው ሚስቱን ያመጣት እንዳልኩ የጎረቤት ሰው እየመጣ ስሙኒ ዶልቼ እየከፈለ እንዲያያት አይደለም። ሚስት ልትሆነው ነው፣ አካል ልትሆነው ነው። ስለዚህ በአካል በግብረ ስጋ ግንኙነት ያውቃታል ማለት ይገናኛታል። የዛኑ ሌሊት ማለት ነው። አንተ ተገናኝተዋል ብለን የምታምነው እንደ በሀገሩ ባህል ታዲያ ተክለ ሃይማኖት ሚስቱን አምጥቶ አስጨርሰኝ ከዛ እንሰበስባለን። አቡነ ተክለ ሃይማኖት የሸዋ አማራ ስለሆነ ከሸዋ አማሮች እሱ የተለየ ሆኖ ሚስት አምጥቶለት አባትየው በግድም ቢሆን አምጥቶለት አግብቶ ሚስቱን አምጥቷል። ሚስት መታ ደግሞ ከአባትየው ከጸጋ ዘአብ ጋር አደረች አይልም። ከእናትየዋ ከእግዚአርያም ጋር አደረች አይልም። ኦኬ ሙሽራው ተክለ ሃይማኖት ነው፣ ፍሳጼው ነው። ሙሽራው ተክለ ሃይማኖት ነው ከሙሽሪት ጋር የሚያድረው ማለት ነው። ኦኬ ሌሊቱን ምን ሲያረጉ አደሩ? ወንድማችን አስተዋይ ምን እያለን ነው? ተክለ ሃይማኖት ሌሊቱንማ ሲጸልይላት ነው ያደረው እያለን ነው። ወንድማችን አስተዋይ ግን ሚስት ባገባ ሰዓት ላይ ሌሊቱ ምን ስታደርግ ነበረ? በዚያ ሌሊት ሚስትን ባገባባት ሌሊት ታውቀዋለህ፣ እኔም አውቀዋለሁ። እኔ ለምሳሌ እዚህም ያለ ሰው ያውቀዋል። ጨርሻለሁ። ከዛ አንተ ትቀጥለዋለህ። አንተ ሚስትህን አግብተህ ባመጣሃት ቀን ምን ስታደርግ ነበር በዛ ሌሊት? እኛ ጋር እስርህ መተን ሪከርድ ማድረግ አለብን እንዴ? መስማት አለብን እንዴ? መስማት አይጠበቅብንም። ሪከርድ መደረግ የለበትም። ምን ስታደርግ ነበር? ይታወቃል፣ በባህላችን ይታወቃል። ሚስት ምን ስታደርግ ነበር? ይታወቃል፣ በባህላችን። እኔ ባገባሁበት ቀን የዛሬ 16 ዓመት ሳገባ በዚያ ሌሊት ምን ሳደርግ ነበር? ይታወቃል። እኔና ሚስቴ፣ እናንተ ባታውቁም እኔና ሚስቴ የግብረ ስጋ ግንኙነት አድርገናል። 4 ነጥብ። እንዲህ ፍርጥ አድርጌ እነግርሃለሁ። የመድኃኔዓለም ባሪያ እንደዚህ ፍርጥ አድርጌ ስናደርግ ነበር። እሺ ልቀጥል። አድመጠኝ። ከዚህ በኋላ ከከፈትክ ትወርዳለህ። አንተ ቤት የምታደርገውን ነገር ተክለ ሃይማኖት አላደረገም ብለህ ትከራከራለህ። አንተ እኮ ፀሐዩ ወይኔ እኮ አልጠልቅልህ ብሎ ነበር የሰርግህ ቀን። ይሄኔ ፀሐዩ አልሄድ ብሎ ማለት ቆለፈ፣ 10 ሰዓት ላይ ዘጋ፣ የያዘ ምናምን ነገር ብለህ ማለት ነው። አንተ ተቻኩሎ ያደረግከውን ነገር ተክለ ሃይማኖት ግን አያደርግም ብለህ ትለኛለህ። እንዴት አይነት አማርኛ ነው? አንተ ተጣድፈህ
እንደ ድሃ ፍታት ቶሎ ሰዓቱ አልሄዳለ ሰዓቱን ጠምዝዘውታል አቁመውታል ብሎ እስከ ማለት አንዳንዱ እንደዛ ብሎ ስለሚል ማለት ነው ቃኑ እየረዘመብን አንተ ተቻኩለህ የዛን ቀን ያደረከውን ዓለም የሚያውቀውን እኔም የማውቀውን እዚያው መታች ያሉት በሙሉ የሚያውቁትን ተክለ ሃይማኖት ጋር ሲመጣ ግን እምቢያሻፈረኝ ብለህ በማታውቀው ትሟገታለህ። መጽሐፍቶቹ ግን የጉባ ላፍቶም የሚጣቁም ገድለ ተክለ ሃይማኖት እየተናገረ ማለት ነው። ይሄ ሁሉ ግብግብ ምንድነው? አንተ አንድ ፊቱኑ ደብተራዎቹ በደንብ አድርገው በጥብጠው ነው የሰጡት። ምን ብለው እሱ እንደ መላእክት የኖረ ነው፣ በንጽህና የታተመ በድንግልና የተሸለመ 3 ቀን አድርጓል ተክልዬ አለቅ። ከሚስቱ ጋር ያደረገው አጨብጭብ ያለው ከሚስቱ ጋራ ግብረ ስጋ ግንኙነት ለሚያደርግ ወንድ አጨብጭባለሁ፣ ከባሏ ጋራ ግብረ ስጋ ግንኙነት ለምታደርግ ሴት አጨብጭባለሁ ማለት ትክክል ነው ማለት ነው። ማጨብጨቤ ትክክል ነው። ለምን እንደው ትክክል ነው ብየምለው እግዚአብሔር ትክክል ነው ብሎታል። ይሄው ነው ወንድማችን። አሁን ማጠቃለያውን ሰጠህ። እንግዲህ እንዴት እንደምትጠቀልለው ፕሊዝ ኤርሚያ አታቋርጠኝ ፕሊዝ። እሺ አንዳንዴ ጥያቄም ቢመስልህ አትግባብኝ። ዝም ብዬ ጥያቄ ማድረገው የማብራሪያ አንዱ አካል ስለሆነ ነው። በአጭሩ ምንድን ነው መሰለ እኔ ማምነው በቃ ራሳቸውን ለክርስቶስ ሙሽራ አድርገው እሳቸው እንዳጩ ቤተሰብ ግን ደግሞ በእኛ ነው እኛ እናንተ እንደዚህ ብላችሁ ታመጻደቃለች የሚለው ኩርፊያው እኛ ላይ ከሆነ ወደ እኛ ብቻ ውሰደው፣ ከእሳቸው ጋር አይገናኝም ይሄ ነገር። አንተም እሳቸው ላይ ችግር የለብኝም ብለሃል። አንድ በዚህ እንስማማለን። ከዛ ቀጥሎ ደግሞ ከመጽሐፍ ቅዱስ አንጻር ነገሩንም ከወሰድ ነው እንኳን እሳቸው እንደ ልብ ያለው እኮ ዳዊትም የኦሪዮንን ሚስት አማቅጦ እኮ ስተት ሰርቷል፣ ለስተቱም ተቀጥቷል። ግን መቀጣት ብቻ አይደለም፣ ያችም ሴት እኮ እንደገና የሰለሞን እናት ሆናለች። ይሄን ማየት አለ። ሆሴ እኮ ያልተፈቀደለትን ሚስት ሂድና ውሰድ ተብሏል ነብዩ ሆሴ። ይኸውልህ የእግዚአብሔር አሰራሩ በጣም ረቂቅ ነው። ግን ተክልዬ እውነቴን ነው የምልህ ለቃላቸው መታመናቸውን ገሉ ይናገራል። ግን አንተ እኔ አሁን አንተንም ጠይቅህ ኢቭን በገሉም አትስማማም፣ በሳቸው ኤግዚስታንትም አትስማማ። ይሄንን እኛን ለመምቻነት እኛን ለእንትን ለማሳጣት አድርገህ እንደ ኤቪደንስ አምጥተህ ቤተክርስቲያኒቷን ለመኮነን ነው እንጂ በፍጹም እሳቸውንም አታምንባቸውም፣ መኖራቸውንም አታምንም፣ ገላቸውንም ጥሩ ትሩፋታቸውንም አትቀበሉም። ይሄን እናንተ አሁን እውነቴን ነው የምልህ። ግን ይሄ ደግሞ ለእኔም ለአንተ ስለዋሸን አቋርጥ ነው። አንዴ ጊዜ ቆይ የሚባል ነገር የለም። በስሜን እየጠራ ያላልኩትን አለክ ያልካድኩትን ካድክ እያልክ ስለዋሸህ አስቆሚያለሁ። አየህ እንድታወራ የፈቀድኩልህ በሀሳቡ ላይ እንድታወራ እንጂ እኔ ያላልኩትን እያልክ እሳቸው የወንጌል መምህር እንደሆኑ ታምናለህ? ተራ ፖለቲከኛ ሰውዬ ነው፣ የወንጌል መምህር አይደለም። ተራ የሆነ ፖለቲከኛ ባለጌ ማለት ነው። ደመኛ ሰው ነው፣ ደመኛ ፖለቲከኛ። ቀጥዬ ካሜራ ከፍቼ የማሳይ እጁን በደም የታጠበ ሰው መሆኑን አሳያለሁ። ሚዩት አድርገው ካልሆነ ተመልሰ እኛ ጋር መተህ ጌታን እታች ወረድ። ሰውየው ደመኛ ፖለቲከኛ የሆነ ሰው እንደሆነ ገድሉ ይናገራል። ስለዚህ ምንድን ያልከው ሰውየው እንዳሉ አታውቅም አልከኝ። እኔ አልወጣኝም። ተክለ ሃይማኖት አቡነ ተክለ ሃይማኖት የሚባለው ይሄ የቲሳው በታሪክ ውስጥ የነበረ ሰው ነው። ልብ በሉ የነበረ ሰው ነው። እውነት ነው። ሰውየው ነበረ፣ ኤግዚስት ያደረገ ሰው ነበረ። እንደ አቦ በምናብ የተፈጠረ ሰው አይደለም። አየህ አሁን እሱ ምን አለ? ሰውየው እንዳለም አታምንም አለ። ኖ እንደነበረማ ይታወቃል። በታሪክ ውስጥ ነበረ። በአፄ ገብረ መስቀል ዘመን ነው እንደዚህ ነበረ። እንዳልሳሳት በአፄ ገብረ መስቀል ዘመን እንደነበረ ይታመናል። እና ሰውየው እንደሌሉ ታምናለህ ብለህ አልከኝ። ኖ ሰውየውማ ነበረ፣ በታሪክ ውስጥ ነበረ፣ ይታወቃል። እናንተ ንጹህ ነው፣ ቅዱስ ነው፣ በድንግልና የታተመ የተሞሸረ የተሸለመ ብለህ ጉራን ስቸረችር ነበር ማለት ነው። ስለዚህ ሚስት አግብቶ ከሚስቱ ጋር የሚያደርገውን አድርጎ ሚስቱ ስትሞትበት ሚስቱ ደስ አለችው፣ በሚስቱ ሞት ደስ ተሰኘ ብሎ የሚል አንተ
ሚስት ስትሞት እንዴት ደስ ይላል? እኔ እውነት ልንገራችሁ የልጅነት ሚስቴ አንድ ናት፣ ሐና ማለት ነው የልጆቼ እናት። እንዴት ነው ሚስት ስትሞት ደስ የምትሰኘው? ለአይኑ ጋሬጣ ሆነበት ነበርና ደስ 3 ቀንም እንኳን ቢሆን እኮ የግብረ ሥጋ ግንኙነት አድርጓታል። አንተ የግብረ ሥጋ ግንኙነት እንኳን ባያደርጋት እናትና አባቷን ትታ የመጣች በእናቷና በአባቷ ፍቃድ ሚስት እንድትሆነው ታጭታለት እናትና አባቷን ትታ የመጣች እህት ኢትዮጵያዊ እህት እሱስ ገለዋት እንደሆነ በምን ይታወቃል? ምክንያቱም ደሙ ጦር ሲየወረወረ ደሙ ጦሩ ደም ሳይቀባ አይመለስም ነበር ብሏል። እንዴ የእውነት እኮ ነው። የኢትዮጵያዊ መጠርጠር ነው። ገሏትስ ቢሆን በምን ታውቃለህ? መጠርጠር አይከፋም እኮ አልኩ። በምን ታውቃለህ? ገሏትስ ቢሆን ምክንያቱም ሚስቱ ስትሞት ደስ አለው ይላል። እዚህ ውስጥ ባሎች የሆናችሁ ማን ነው ሚስቱ ሞታበት ደስ የሚሰኝ? አካሌ እኮ ናት። አንተ ስጋዬ እኮ ናት። አካሌ እኮ ናት። ብልግና ነው። እንዲህ አይነት ጻድቅ ሰው ሚስቱ ስትሞት ደስ ያለው አንተማ ምንድነው ድብን ብትል ጉዳይ አይደለም ማለት ነው። የራሷን ጫጩት የበላች ድመት ለዶሮ የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚለው ተረት ያኔ የሆነብሃል ማለት ነው። ኦኬ ተክለ ሃይማኖት በሚስቱ ሞት ደስ ከተሰኘ አንተ ብትሞት ምኑ ወይ ሊያዝንልህ? አዎ ጻድቁ አባቴ ያዝኑልኛል ብለው ይላል። ኖ እኔ ባሏ ሲሞት ደስ የሚላት ሚስት ጨካኝ ሴት ናት። ጨካኝ ሚስቱ ስትሞትበት ደስ የሚለው ባል በጣም ጨካኝ ነው። አንተ በጣም ጨካኝ ምን ማለት አይዶን ነው። እኔ ቃላት ሁሉ ነው አይዶን ነው። ሚስቶቻችሁ ምን ያህል እንደምትወዱ ባሎች፣ ወይ ደግሞ ባሎቻችሁ ምን ያህል እንደምትወዱ ሚስቶች። እኔ ግን ከማልቀልድበት አንዱ በምድር ላይ ከማልቀልድበት ነገር አንዱ ሚስቴ ናት። ልጆቼና ሚስቴ ከማልቀልድባቸው ቁጥር 1 ኢየሱስ፣ ቁጥር 2 ብለህ ካልክ ሚስቴና ልጆቼ ከማልቀልድበት ጉዳይ እኮ ነው የምልህ። እና ሚስቱ ስትሞትበት ደስ አለ ይላልና ተው እባክህ። ያው ቀደም አላገባም ብሎ ነበረ፣ እዛ ማግባቱን አሳየኑ። ካገባ በኋላ ደግሞ ግንኙነት ብሎ የሚለው ግን እኮ ኤርሚያስ ግንኙነት ብሎ የሚለው ቃል በብዙ ሊታይ ይችላል አለ። የምንድን ነው ታዲያ? የምንድን ነው? የእጅ ለእጅ ግንኙነት ነው? የዲፕሎማሲ ግንኙነት ነው? ፖለቲካዊ ግንኙነት ነው? ኢኮኖሚያዊ ግንኙነት ነው? የምን ግንኙነት ነው? ፍትሐዋል ነው። እኔና እሱን ምሳሌ ያደረግኩኝ እሱ ሚስት አግብተዋል እንደኔ። ኤርሚያስ ከሚስቱ ጋር ግንኙነት የባልና የሚስት ግንኙነት አደረጉ ተብሎ ቢባል ምን ማለት ነው? አብረው ቃጠቡ ማለት ነው? እንደዛ ነው የምትረዱት? አብረው ጋቢ ሲያጥቡ አሉ ማለት ነው? እንደዛ ነው የምትረዱት? በእውነት አብረው በአንድ መኪና ውስጥ ነበሩ ማለት ነው? ኤርሚያስ እና ሚስቱ የባልና የሚስት ግንኙነት አድርገዋል ተብሎ ቢባል ምን ማለት ነው? እጅ ለእጅ ተያይዘው ሲሄዱ ነበር ማለት ነው ነው ወይ? እንደዚህ ነው የምትተረጉሙት አማርኛውን? ሁለተኛ እንደዚህ አይነት ቀልድ እኔ ጋር መጣ እንዳትቀልድ። ኦኬ እንደዚህ እንዳትቀልዱ። የሰርግ ቀን ማን ነው በኢትዮጵያ ውስጥ? እንዳልኳችሁ እኔ ሁለቱ ብሔር ባለበት አካባቢ ነው ተወልጄ ያደግኩት።
የሸዋ ኦሮሞዎችና የሸዋ አማሮች ባሉበት የሐዘኑንም የደስታውንም ሁሉንም ነገር አውቃለሁ። ማን ነው በሰርጉ ቀን ሙሽሪትን ሄዶ አምጥቶ ፀሐይዋ እኮ ገግማ የሆነ ቦታ ላይ ተገትራ የቆመች ነው የሚመስል የዛን ቀን አልሄድ ብሎ እውነቱን ተናገሩ። እንደዛ የሆነባችሁ 77 ቁጥር ጻፉ። ምንም አትደባበቅ። ኦኬ፣ ምንም አትደባበቅ። እንደዛ ሰዓቱ አልሄድ ያላችሁ ሰዎች 77 ቁጥር ጻፉ። በእውነት እናንተ ብፁዓን ናችሁ። እነ ቤካ ተሳስተ እንዳትጽፍ። እሺ ተሙ አግብተሃል? ኦኬ፣ አግብታችሁ ከሆነ ማለት ያገባችሁ ነው 77 ቁጥር ጻፉ ያልኩት። ኦኬ፣ ያገባችሁ ነው ያልኩት። ኦኬ፣ አንተ አመፀኛ ስለሆንክ ላሰናብተህ። 8 ቁጥር የጻፍከው ሰውዬ ነጋት በቃ የድሮ የወደቀው አዳም ማለት ነው። ገና አይምሮ ያልተሰራ በእግዚአብሔር ቃል አመፀኛ። ስለዚህ እንደዚህ ቅጣት እንቀጣለን። ውጫ ወዲያውኑ በዛ ሰዓት ላይ ላያለቅስ ይችላል። ውስጧን አስለቅሰሃታል። ከአንተ ጋር ከቁብም አትቆጥረህም አብራ እየኖረች ማለት ነው አይባልም። እኔ እናቴ በሕይወት አለች፣ ይሰማሉ። ወንድሞቼ እህቶቼም ይሰሙኛል። እውነቱ ልንገርህ፣ ቅዱስ እግዚአብሔር ምስክር ነው። እናቴ እናት ናት፣ ምንም ጥርጥር የለው። ኦኬ። ሚስት ግን ካገባው በኋላ እኔ የሚስቴ እንጂ የእናቴ አይደለሁኝም። ማለት እናትነቷን ክዳለው፣ ልጅነት ይካዳል እያልኩ አይደለም። ግን ለእናት ያለውን ድርሻ እሰጣለሁ። ኦኬ። ይህንን የእግዚአብሔር የአምላክ ቃል ነው የሚያስተምረው። ደበበና ስማ፣ ለአንተ እንጀራ እየጋገረች ወጥ እያንፈቀፈቀች ከሰውነት ጎዳና ወጣ ልጆችን እያጠበች አርግዛ የምታሳድግ ሚስትህን ቤት ቁጭ አድርገህ እኔ ከምዬ እና ታዲያ አንተ ምዬ ነበረ ማግባት የነበረ። በመቼም ሰው እናቱን አያገባም። ኦኬ። እኔ ለእናቶቻችሁ ለወላጆቻችሁ ፍቅር አትስጡ እያልኩ አይደለም። እኔም እሰጣለሁ። ግን ምን ማለት ነው? አንተ ዘመኗ